ዋንጫ ግጥሚያ አፍሪካውያን የሚደግፉት የአፍሪካ ቡድን ነው። ዘንድሮ ግን አፍሪካውያን ከወገናቸው ላንዱ ድጋፋቸውን ነፍገዋል። ደቡብ አፍሪካ እንደ ግሪጎሪያኑ አቆጣጠር ከ2010 ወዲህ ለመጀመሪያ ጊዜ በፊፋ የዓለም ዋንጫ ተሳትፋለች። ደቡብ አፍሪካ ውስጥ የተቀጣጠለው ጸረ ስደተኞች ተቃውሞና ጥቃት ሀገሪቱ ውስጥ የሚኖሩ አፍሪካውያንን አስግቷል፣ አናዷል። በተለያየ ስም የተደራጁ የውጭ ዜጋ ጠል ቡድናት ኳዙሉ ናታል፣ ጎቲክና ምዕራብ ኬፕ አውራጃዎች የሚኖሩ አፍሪካውያንን አጥቅተዋል። የናይጄሪያ፣ የጋና፣ የዚምባብዌና የሌሎች የአፍሪካ ሀገራት ዜጎች እስከ ሰኔ ማብቂያ ድረስ ወደ የሀገራቸው እንዲመለሱ እያሳሰቡ ደቡብ አፍሪካ ውስጥ ለወንጀሎች መስፋፋት፣ ለስራ አጥነትና ለኢኮኖሚ ችግሮች መባባስ ስደተኞችን ተጠያቂ ያደርጋሉ። ጋና፣ ማላዊና ናይጄሪያ ዜጎቻቸውን ከደቡብ አፍሪካ ማስወጣት ከጀመሩ ወዲህ የሀገሪቱ መንግስት የውጭ ጠል ቡድናቱን በድጋሚ አስጠንቅቋል። ግን ይህ የዓለም ዋንጫ ግጥሚያ ላይ ምን ፈጸመ? ደቡብ አፍሪካ ውስጥ በአፍሪካውያን ላይ የሚፈጸመው በደል በእርግጥ ከሜክሲኮ ባላጋራው ጋር ከመግጠሙ በፊት ብዙ አፍሪካውያን ሜክሲኮን እንደሚደግፉ በግልጽ ሲናገሩ ነበረ። ይህ የቡድኑን አቅም ሸርሽሮት ይሆን?